የዛሬ ዓመት በሚኖራችሁ ውጤት አትገረሙ። ዛሬ የምታደርጉት ተግባራችሁ ውጤት ነውና እንዴት ነው እንደዚህ አይነት ህይወት ላይ የደረስኩት? እንዴት ነው ህይወቴ እንደዚህ ሆነ? እንዴት ነው ህይወቴ ሊቀየር ያልቻለው ብላችሁ ደግሞ ተመልሳችሁ ትጠይቃላችሁ። የዚህ ሚስጥሩ ያለው እያንዳንዷ ቀን ላይ በምታደርጓት ተግባር፣ እያንዳንዷ ቀን ላይ በምትወስዷት እርምጃ፣ እያንዳንዷ ቀን ላይ በምትወስኗት ውሳኔ ውስጥ ዛሬያችሁን መጠንቀቅ አለባችሁ። አብዛኞቻችን ዛሬያችን የሚያልፈው እንደ ቀልድ ነው። የተለያዩ ቪዲዮዎችን ስክሮል እያደረግን እያየን የተለያዩ ለህይወታችን ነገ ማሳካት ለምንፈልገው ነገር ሊጠቅመን የሚችል አንድም ነገር እንኳን ሳንጨብጥበት ነው ዛሬያችን የሚያልፈው። ነገር ግን ከዛሬ 5 ዓመት በኋላ ከዛሬ ዓመት በኋላ ተመልሰን መተን ስለዚህ በረጅሙ የዛሬ ዓመት ራሳችሁን ህይወታችሁን መለስ ብላችሁ አይታችሁት ካልተስተካከለ ዓመቱን ሙሉ ስታደርጉት የነበረው ተግባር በሙሉ እዛ ቦታ አሁን ያላችሁበት ቦታ የሚያደርሳችሁ እንጂ ከዚህ የተሻለ ውጤት የሚያመጣ አልነበረም ማለት ነው። ተግባሮቻችሁን በየቀኑ ማየት መቻል አለበት። ስለዚህ በእያንዳንዱ ቀን የምናደርጋቸው ተግባራቶች በሙሉ፣ በእያንዳንዱ ቀን የምንውላቸው ሰዎች በሙሉ፣ በእያንዳንዱ ቀን የምናደርጋቸው ድርጊቶች፣ ተግባሮቻችን፣ የምናነባቸው መጽሐፍቶች፣ አብረውን የሚውሉ ሰዎች በሙሉ ህይወታችንን ነው ሼር እያደረጉ ነው ያሉት።